ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ ዜናዎችን ይዤ ቀርብ ያለው አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ ይቁም ሲል ኢዜማ አሳሰበ። በሀገራችን የፖለቲካ ምህዳር ውስጥ ፈታኝ ሆነው ከሚገኙት ጉዳዮች መካከል ፖለቲካ ምንድነው? የፖለቲካ ፓርቲ ምንድነው? ሚናውስ ወይም ተግባራት በተለይ ከሌሎች ህጋዊ ሰውነት ካላቸው ድርጅቶች በምን ይለያሉ? መንግስት እና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉት ጽንሰ ሀሳቦች ላይ የመሰረታዊ አረዳድ ስህተት ነው። በዚህም ምክንያት ፓርቲዎች የተለያዩ ስህተቶችን የሚፈጽሙ ሲሆን ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ጥሰቶችን ሲፈጽም ይስተዋላል። እንደ ኢዜማ ፖለቲካ ማለት ማህበረሰብን ወደ ተሻለ ቦታ ለማድረስ እንደ መሳሪያ የምንጠቀምበት ሲሆን የፖለቲካ ፓርቲ ማለት ማህበረሰቡን ወደዚህ ቦታ ለማድረስ ተመሳሳይ መልእክት ያላቸው ዜጎች የሚያደራጁት ህጋዊ አካል ነው። ፓርቲዎች አባላት መመልመል፣ መዋቅሮችን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካዊ ገበያ የሚቀርቡትን አማራጭ ሀሳብ መሸጥ መደበኛ ተግባራቸው ነው። ይህ ሲፈጽሙ ግን የዜጎችን ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በሚያስገባ እንዲሁም በፖለቲካ ምህዳሩ ላይ ለፉክክር የሚቀርቡ ተወዳዳሪዎች ላይ አድሏዊነትን በሚያናግስ መልኩ መሆን የለበትም። ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸው መገናኛ ብዙሃን ጠፍሮ መያዝ፣ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞች ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ። ይህ ተግባር ገዢው ፓርቲ ሀሳቡን ሸጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የመንግስት ኃላፊነት የተሰጣቸው የፓርቲ አመራሮች ስልጣንን ያለ አግባብ እንዲጠቀሙ ከማሳየቱ ባሻገር ከዚህ ቀደምም የተተቸበት የነበረው በዝቅተኛ የኑሮ ደረጃ የሚገኙ ዜጎች በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባላት ቁጥሩን ከፍ ማድረጉን ለማመን የሚያስችል ሆኖ አግኝተነዋል። ፓርቲው ሀሳቤን ለመፈጸም ጥራት ያለው አባል ይጎለኛል የሚል ግምገማዎች እንዳሉት የሚታወቅ ሲሆን ይህንን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባሮች ግን በዜጎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል። ይህ የመንግስት ተግባር በዋነኝነት አስቸጋሪ ሆነው ያለው የገዢው ፓርቲና መንግስት እና ያው የመሆን ጉዳይ የበለጠ የሚያጠናክረው ሲሆን በተጨማሪም ፓርቲው በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን የበላይ ህገ መንግስቱን ሌሎች ሀገሮች የተቀበሏቸውን ዓለም አቀፍና ሀገር አቀፍ ድንጋጌዎችን መጨፍለቁም ለህግ የበላይነት ያለው ጥያቄ ምልክት ውስጥ የሚከት ይሆናል። ኢዜማ በመግለጫው ያሰፈራቸውን ነጥቦች እንደሚከተለው አቀርባለሁ። 1. በህገ መንግስቱ አንቀጽ 31 የተደነገገው የመደራጀት መብት በሚጥስ መልኩ ሰራተኞች የየትኛውም የፖለቲካ ድርጅት ውስጥ የመሳተፍ ወይም ገለልተኛ ሆነው የመቆየት መብታቸው የሚጋፋ ነው። 2. በህገ መንግስቱ አንቀጽ 29 የተቀመጠውን በነጻነት ሀሳብ የሚገልጽ መብት በገዢው ፓርቲ የሚጣስ ሌላኛው መብት ሲሆን ሰራተኞቹ ከሚያምኑበት አስተሳሰብ ውጪ በግዳጅ እንዲያምኑ የሚያደርግ ሆኖ ይገኛል። 3. ሰራተኞች በህግ ፊት እኩል ከሚያደርጋቸው መለኪያ ይልቅ የፓርቲ አባል በመሆን ባለመሆን በሚደረግ ሚዛን ምክንያት ፍቃዳቸው ካልሰጡ ከስራ ገበታቸው የመባረር ስጋት፣ የስራ እድገት ያለማግኘትና የመሳሰሉትን ውጤቶች ያመጣል በሚል ፍርሃት አባል እንዲሆኑ በማስገደድ በህገ መንግስቱ አንቀጽ 25 የተጠቀሰውን በህግ ፊት ሁሉም እኩል ነው የሚለውን መብት ይነፈጋል። በመሆኑም የመገናኛ ብዙሃን ተቋማት ጉዳዩን ለማህበረሰብ እንዲያጋልጡ የኢትዮጵያ ሰብአዊ መብት ኮሚሽን እና
ከሰብአዊ መብት ጋር በተያያዘ የሚሰሩ አካላት እንዲያወግዙት የህዝብ እንባ ጠባቂ ተቋም ይህን የመብት ጥሰት ተመልክቶ በተመሳሳይ እንዲወገዝ የሲቪክ ማህበራት ዜጎች ከእንዲህ አይነት ጫና ራሳቸው እንዴት እንደሚጠብቁ ግንዛቤ በመፍጠር መሰል ድርጊቶች የሚቆሙበትን ሁኔታ እንዲፈጥሩ እንዲሁም ዜጎች ለእንዲህ አይነት ጫና በጋራ በመቆም ያለ ፍላጎታቸው የሚጫንባቸው ሁሉ እንዲቃወሙ ጥሪ እናቀርባለን። ኢዜማ ከዚህ ቀደም እንደሚያደርገው ሁሉ የተፎካካሪነት ሚናው የሚያሳዩ የህዝብን ይሁንታ የሚሰጡትን አማራጮች በማዘጋጀትና ይህንን ማስፈጸም የሚችሉ አመራሮች ማፍራት ላይ ብቻ ትኩረት አድርጎ እንደሚሰራ እየገለጸ ከላይ ጥሪ የቀረበላቸው አካላትና ማህበረሰቡን እንደየሚናቸው መንቀሳቀስ ካልቻሉ ሀገራችን ላይ ልንፈጥረው የምንመኘው ዲሞክራሲያዊ ስርዓትን የህልም እንጀራ እንደሚያደርገው ለመግለጽ እንወዳለን። ገዢው ብልጽግና ፓርቲም ሀገርና ዘላቂ ህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅርን ለፓርቲ ጥቅም የማዋል ተግባራት በአስቸኳይ እንዲቆም እናሳስባለን። እንደቀደሙት የኢትዮጵያ አገዛዞች ብልጽግና ፓርቲም በታሪክ መዝገብ የዲሞክራሲ አክሻፊ ተብሎ ለመመዝገብ እየተንደረደረ መሆኑን የፓርቲው አመራሮች እንዲያጤኑት እንሻለን። የኢትዮጵያ ዜጋዎች ለማህበራዊ ፍትህ ኢዜማ ጥቅምት 18 2018 ዓ.ም። በኦሮሚያ ክልል አርሲ ዞን 2 ወረዳዎች በታጣቂዎች ከተገደሉት ምዕመናን መካከል 5ቱ የአንድ ቤተሰብ አባላት እንደሆኑ ከዚህ ቀደምም በደጁ ወረዳ በታጣቂዎች የታገቱ ሰዎች እንዳልተመለሱ የዞኑ ሀገረ ስብከት ለቲክቫህ ኢትዮጵያ ተናገሩ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የኦሮሚያ ክልል አርሲ ዞን ሀገረ ስብከት በሰጠን ቃል በሰሞንኛው ጥቃት መርቲና ጉና ወይም አባጀማ በተሰኙት 2 ወረዳዎች ላይ የሟቾች ቀብር መፈጸሙም ተገልጿል። ጥቃቱ የተፈጸመው ጥቅምት 13 እኩለ ሌሊት መሆኑን ገልጸው ለምሳሌ መርቲ ወረዳ ከተቀበሩት ውስጥ ከአንድ ቤት 5 ሰዎች ተገድለዋል፣ ሚስት 2 ልጆች ጨምሮ ብለዋል። ይህንን ያሉን ለደህንነታቸው ሲባል ስማቸው እንዲነገር ያልፈለጉ የሀገረ ስብከቱ አመራር ትክክለኛው ሟቾች ቁጥር በተመለከተ በቀጣይ አጣርተው እንደሚገልጹ ጠቁመዋል። አሁን በደረሰኝ መረጃ መሰረት ቁጥራቸው ከፍም ዝቅም ይላል ብለዋል። ሟቾች የተቀበሩበት ቤተክርስቲያን ሎሜ ሳቃ ቅዱስ ጊዮርጊስ ቤተክርስቲያን ነው ሲሉም ለቲክቫህ ኢትዮጵያ ተናግረዋል። ከዚህ በፊት ተመሳሳይ ጥቃት ደርሶ ያውቃል ተብሎ ከቲክቫህ ኢትዮጵያ ለቀረበላቸው ጥያቄ በሰጡት ምላሽ ይህ አካባቢ እንኳን ትላልቅ ባለስልጣንም ይወጡበት ቦታ ነውና ከፍተኛ ጥበቃ የነበረበት መቻቻል መፈቃቀር ያለበት ነበር ሲሉም አስታውሰዋል። እንደ ሌሎቹ እንደነ ጀጁ ሽርካ ስጋት ያለበት ቀጠና አልነበረም። ከዚያ በፊት ግን 6 ሰዎች ላይ ሙከራ ተደርጓል ሲሉም አክለዋል። ከጀጁ ወረዳ ታግተው የተወሰዱ ምዕመናን አሉ። የታገቱት አልተለቀቁም፣ ከነርሱም ውጪ ነው። ይህ የሰሞንኛው ጥቃት የገለጽንላችሁ ነው ያሉት። ሰሞንኛው ግድያ በፈጸሙ ታጣቂ ኃይሎች ላይ መንግስትም የወሰደው እርምጃ አለ፣ በዞኑ አጸፋዊ ምላሽ ተሰጥቷል ሲሉም ለቲክቫህ ኢትዮጵያ ተናግረዋል። የ4 ዓመት ህፃን ከቤት ሰራተኛዋ ጋር በመመሳጠር አፍነው ግድያ የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። በምስራቅ ጎጃም ዞን አስተዳደር በበቸና ከተማ 04 ቀበሌ ጥቅምት 9 ቀን 2018 ዓ.ም የ4 ዓመት ዕድሜ ያለው ብሩኬ አባተ የተባለውን ህፃን መታገቱ ተገልጿል። ፖሊስ ጉዳዩን በተመለከተ ባደረገው ምርመራና ክትትል የህፃኑ ቤተሰብ ቤት ተቀጥራ ትሰራ የነበረች እመቤት ተመስገን የተባለች የቤት ሰራተኛ በቁጥጥር ስር አውሎ ባደረገው ምርመራ ህፃኑ ለአጋቾቹ ተመሳጥራ አሳልፋ እንደሰጠች ለማወቅ መቻሉን ብስራት ሬዲዮ ዘግቧል። ህፃኑ ከታገተ በኋላ አጋቾቹ በህግ ቁጥጥር ስር ያዋለችው ሰራተኛ ጋር በመደወል ልጁን ኦሮሚያ ክልል ወስደነዋል፣ እስከ ሐሙስ 300 ሺህ ብር ካልከፈላችሁን ህፃኑን እንገለዋለን ማለታቸው ተገልጿል። ይሁንና በድርድር 60 ሺህ ብር እንዲከፈላቸው ተስማምተው አጋቾቹ 20 ሺህ ብር እንደተከፈላቸው ተጠቁሟል።
ፖሊስ የተለያዩ የስልክ ልውጦችን በመጠቀም ባደረገው ማጣራት ሰራተኛው አሳልፋ የሰጠችውን አቶ ጥላውን አበሻው የተባለውን ግለሰብ በቁጥጥር ስር አውሏል። በዚህም ሕፃኑን የት እንደታገተ ላሳያችሁ ብሎ ለማምለጥ ሲሞክር ፖሊስ በድጋሜ ተጠርጣሪውን በቁጥጥር ስር አውሎታል። በዚህ ሁኔታ ላይ እንዳለ ሕፃን ብሩክ አባተ ከከተማ ውጪ ባለ የእርሻ መሬት ተገሎ ተጥሎ እንደተገኘ ተገልጿል። ተጠርጣሪዎቹ ለፈጸሙት ድርጊት ተመጣጣኝ ቅጣት እንዲያገኙ በትኩረት እየተሰራ እንደሆነ ብስራት ራዲዮ ዘግቧል። ከወደ ባህር ማዶ ያገኘነው ዜና ስናልፍ ደግሞ ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ተገለጸ። በስኮትላንድ እና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎች ለማቆየት ውይይት እንደተጀመረ ተነግሯል። ከዚህ ቀደም ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስከሚያገኝ በሆቴል ይኖሩ ነበር። ጠቅላይ ሚኒስትር ሲር ኬር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስቴር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸው ተዘግቧል። ጥገኝነት ጠያቂዎቹን በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት የዩኬ መንግስት ወስኗል ያለው ቢቢሲ ነው። ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። አዳዲስ ዜናዎችና መረጃዎችን ለማግኘት የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቸር ቆዩን።